ልደትሽ ዛሬ ነው ወፏ ነግራኛለች ገና በማለዳ ተስፋ ያልቆረጠች ነፍስ ምንጊዜም መንገደኛ ናት ማለት ነው። ዛሬም ተስፋ ያልቆረጡት እነ ትክክል ሶሻል ሚዲያውና ቲክቶኩን ማነጋገሪያ አድርገውት ሲቆራርጡ ዋሉ ማለት ነው። ምክንያቱም አብርሃም ታደሰ ስራና ስራ ሆኖባቸዋል ማለት ነው። ይሄ ቪዲዮ ለሁሉም እንዲደርስ ላይክ ሼር አድርጉት እላለሁኝ። ታዲያ ምንድነው ችግሩ? እንዴት ነው አቤላዬ ኢንስታግራም ፔጁ ላይ ፎቶውን ገጭ አድርጎ የኛ ማኛ ከመገናኛ ፖስቷል። ጽጌ ደግሞ የጽጌ ልደት ነው እና አብርሃም ቀለበት አላሰረላትም በጽጌ ፕሮግራም ነው ለምትሉ እዚህ ጋር መቼም የናንተ ውሸት አያልቅም። ከመግቢያው ላይ የጽጌን ቪዲዮ እንዳሳየኋችሁ የሷ ቪዲዮ ሲጀመር እቤት ነው እንጂ ውጭ አይደለም የተደረገላት ማለት ነው። ሲጀመር ከጽጌ ጋር በምን ተገናኝተው ነው እና አብርሃም? ወይስ አብርሃም ይሄንን ለማድረግ ችሎታ የለውም ብላችሁ ከሆነ በጣም ተሳስታችኋል። እንኳን ይሄንን አይደለም ሼህ አላሙዲን ሆቴል ራሱ መጋበዝ የሚችል ጀግና ቆፍጣና የስራ ሰው መሆኑን አስረግጬ እነግራችኋለሁኝ። የሩታን ቀለበት አውልቆ ነው እንጂ በፍጹም ለሄርሜላ አላደረገላትም ለምትሉ የሩታ ቀለበት ትንሽ ናት፣ የሷ ደግሞ ትልቅ ነው፣ ጎልድ ነው ያደረገላት። አስረግጬ ስነግራችሁ መቼም የቅናት መንፈስ የተወጋ ይሁን። እንዴት ሄርሜላ የሩታን ቀለበት አልሞተች በህይወት እያለች እንዴት ቀለበቷን አውልቆ ለሄርሜላ ይሰጣል ማለት ነው? እውነትም ቀለበቷን አውልቃ ተሰጠች ሩታ ናት እንጂ የተዋረደችው ሄርሜላ አይደለችም ስላችሁ እንደው አንዳንዴ የምታወርቱንም ነገር ለይታችሁ ብታቁ እንደኔ መልካም ነው የምለው ማለት ነው። አሁን ዜድዬ ምን ደረሰ እንዴት ሆነ ለምትሉ ዛሬ ሚዲያውንና ቲክቶኩን እነ ማይክል ጃክሰን በማለት ህዝቤ እየተንጫጫ ነው የዋለው ማለት ነው። ታዲያ ጽጌ እንኳንም ተወለድሽ ብለናል። ትናንትና ቢሆንም ልደትሽ ሃፒ በርዝዴይ እንደው ጽጌ ለችበትን ፓርቲ የጽጌ ነው የምትሉ በፍጹም ሊሆን አይችልም። እዚህ ጋር እንደውም ሩታን ጽፋቷን መምከር ያለባችሁ ሩታ ወደ ተሳሳተ መንገድ ጧት ማታ እንድትሄድ እያደረጋችሁ ያላችሁት እናንተ እንደሆናችሁና ማይክል ጃክሰንና ሄርሜላ ደግሞ መቼም እንደማይለያዩ አብረው ብዙ ነገሮች እንደሚያሳልፉ ነው ማይክል ጃክሰን የነገረን ማለት ነው። ስለዚህ የሶሻል ሚዲያና የቲክቶክ ሹክሹክታ ሩታን መክረናታል፣ ሩታ ከዚህ ቦታ ልትመለስ አልቻለችም እያሉ ዛሬም እያለቀሱ እንደሆነ ነው የሰማ ነው ማለት ነው። ሩታ በመጀመሪያ እናንተን ብሰማችሁ ኖሮ ቢሆን ትናንትና የማይፈልጋት ወንድ ጋር ፕሮግራሙ ላይ አትገኝም ነበር፣ አስረግጬ ስነግራችሁ ማለት ነው። ስለዚህ ጽጌ ፕሮግራም ምናምን ለምትሉ ሁሉም ነገር ውሸት፣ ሁሉም ነገር እኔ እንጃ ሐሰት በሐሰት መንገድ ባታስተላልፉ እንደኔ መልካም ነው እላለሁ። ዜድዬ ዛሬ ጠፋሽ ምንድነው ሚዲያው ለምትሉኝ አለው ከዳር ሆኜ እያየሁ ነው፣ እየታዘብኩ ነው። ምክንያቱም እንዴት ሄርሜላ አረ በጣም ነው የሚደብረው። ሄርሜላን ተዋት። ሄርሜላ እጀ በደረቴ የማትናገር ሰው አክባሪ እንቁሴ ስለሆነች ማይክል ጃክሰን ደግሞ ይችን ልጅ መርጫታለሁ የኔ አድርጊያታለሁ ትናንትና በቡዜ ፊት ስላለ ቡዜ እንዴት እንደዚህ ልታረግ ቻለች? የሩታ ወዳጅ አልነበረችም ወይ ስትሉ ነበራችሁ አንዳንዶቻችሁም። ምክንያቱም ቡዜ ሩታን ከወንድሟ አስበልጣ የምትወዳት ዛሬ ግን ተስፋዋ ተሟጦ እንደዛ አስመሳይ የተለያዩ ስድቦችን ውርጅብኝን ሩታ እኪስና እኪሷ አርጋ እየተወጣጠረ ስትወርድባቸው ዛሬ ታዳ እነሱ ባሉበት ሆቴል ምን ልታረግ ሄደች ነው የምለው። እኔም ጥያቄ ፈጥሮብኛል። እናንተ ግን ሁልጊዜ ትክክል ናት እንዳላችሁ ጥፋቷን በቃ ማስተካከል ሩታ ለምን እንደማትችል እኔ ራሱ ግራ ይገባኛል። ምክንያቱም ይሄ ቪዲዮ ሩታ ብታጠፋው ለታሪክ ይቀመጣል። ነገ ልጆቿ ሲወለዱ እሷን ጥያቄ ስለሚጠይቋት እናንተ እየቀበራችኋት እንደሆነ